ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽሕና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት፣ በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የሚናገዱ አገራት ላይ የ25 በመቶ ታሪፍ እንደሚጥሉ ዛሬ በማኅበራዊ ገጻቸው ትሩዝ አስታወቁ። መልእክታቸው ያነጣጠረው የኢራንና የአገራቸው ዋነኛ የንግድ ሸሪክ በሆነችው ቻይና ላይ መሆኑ ታውቋል። ይህ ከሆነ ደግሞ የቻይና ሸቀጦችን ወደ አሜሪካ ማስገባት እጅግ ይወደዳል ማለት ነው። ማንኛውም ከእስላማዊት ሪፐብሊክ ኢራን ጋር ቢዝነስ የሚሠራ ከአሁኑ አፍታ ጀምሮ ከአሜሪካ ጋር በሚያደርገው ቢዝነስ ላይ 25 በመቶ ታሪፍ ይጫንበታል ብለዋል። ይህ ድንጋጌ የመጨረሻና ወሳኝ ነው ሲሉ አክለዋል። የዋይት ሃውስ አስተዳደር ተጨማሪ ማብራሪያ አልሰጠም። ቻይና ከወዲሁ በ20 በመቶ የአሜሪካ ታሪፍ ስር እንደምትገኝ ይታወቃል። ከኢራን ጋር ያላትን የንግድ ልውውጥ ከቀጠለች ታሪፉ 45 በመቶ ይደርሳል ማለት ነው። በተጠናቀቀው የፈረንጆች 2025 የመጀመሪያው 11 ወራት ቻይና ከኢራን የ6.2 ቢሊዮን ዶላር ዋጋ ያለው ሸቀጥ ስታስገባም የ2.85 ቢሊዮን ዶላር ዋጋ ያለው ሸቀጥ ልካለች። ይህ ግን ቻይና ከኢራን የምታስገባውን ነዳጅ አያካትትም፣ መረጃውን ስለማትሰጥ። ቻይና በመሃል አገናኞች አማካኝነት የኢራንን የነዳጅ አቅርቦት 90 በመቶ ተጠቃሚ እንደሆነች ይታመናል። በአሜሪካና በቻይና መካከል ባለፈው ተከስቶ በነበረው
የንግድ ጦርነት የታሪፉ መጠን በአሜሪካ በኩል 145% ደርሶ እንደነበረ አይዘነጋም። ሁለቱ አገራት አሁን ያሉበት የታሪፍ ሁኔታ ላይ የተረጋጉት ከረጅም ድርድር በኋላ ነበረ። ከቻይና ሌላ ሁነኛ የኢራን ተናጋጅ ሀገሮች የሚባሉት ህንድ፣ የተባበሩት አረብ ኤሚሬቶችና ቱርክ ናቸው። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ለአልጀዚራ በሰጡት ልዩ ቃለ ምልልስ አሜሪካን ልትሞክረን ከፈለገች ኢራን ለጦርነት ዝግጁ መሆኗን ገለጹ። ውጭ ጉዳይ ሚኒስትሩ እንዳሉት ኢራን ካለፈው ሰኔ የእስራኤል የ12 ቀናት ጦርነት በፊት ከነበረችበት ሁኔታ እጅግ በተለየም ግዙፍና የተስፋፋ ወታደራዊ ዝግጁነት አላት ብለዋል። የውጭ ጉዳይ ሚኒስትሩ ምላሽ ከሳቸው ቀደም ሲል ፕሬዚደንት ዶናልድ ትራምፕ ኢራን ላይ ጠንካራ አማራጮች ልንወስድ እያጤንን ነው በማለት ለሰጡት መግለጫ ነው። ትራምፕ በመግለጫቸው በኢራን የኒውክሌር ፕሮግራም ላይ ለመደራደር በመካከላቸው ስብሰባ የሚካሄድበት ሁኔታ እየተዘጋጀ መሆኑን ገልጸው ነገር ግን ከታቀደው ስብሰባ በፊት በኢራን እየሆኑ ባሉት ነገሮች የተነሳ እርምጃ እንወስድ ይሆናል ብለው ነበረ። አርጋቺ በአልጀዚራ ቃለ ምልልሳቸው ሲናገሩም አሜሪካ ከዚህ በፊት እንዳደረገችው ወታደራዊ አማራጮችን ለመሞከር ከፈለገች እኛ ዝግጁ ነን፣ ዊ አር ፕሪፔርድ ፎር ኢት ብለዋል በሙሉ ልብ። ሲቀጥሉም አሜሪካ የእስራኤልን ጥቅሞች ለማራመድ በሚፈልጉ ወገኖች ተገፍተው ጦርነት ውስጥ እንዳይገቡ በማስጠንቀቅ የድርድርን ብልህ አማራጭ ይከተላሉ ብለን ተስፋ እናደርጋለን ብለዋል። አያይዘውም ሀገራቸው ከአሜሪካ ጋር የኒውክሌር ፕሮግራሟ ላይ ድርድር ለማድረግ ፈቃደኛ መሆኗን ገልጸው ነገር ግን ድርድሩ ፍትሐዊ መሆን እንዳለበት አስገንዝበዋል። ኢሳያስ፣ እንግዲህ በጠዋቱ ሁለት አበይት ዜናዎች አሉን። እነዚህ አበይት ዜናዎች በጣም በሚገርም ሁኔታ ነው የማያቸው። የዶናልድ ትራምፕ እርምጃ የተጠበቀ አይደለም። ብዙዎች ሊጠብቁ የሚችሉት ቀጥታ ወታደራዊ ምላሹን ነው። ነገር ግን የታሪፉን መንገድ መምረጣቸውን እያየን ነው። የታሪፉ መንገድ ደግሞ የራሱ ውስብስብነት አለ። እንግዲህ እየቆየ በውሏችን የሚሰጡ ሌሎች ትንተናዎችን መመልከት ይኖርብናል። ታሪፍ በመሰረቱ ይህን የውሳኔው ሕጋዊነት በራሷ በአሜሪካ ፍርድ ቤቶች የሚታይ ነው በሂደት እና ሕጋዊ ሆኖ ካልተገኘ ደግሞ በታሪፉ አማካይነት የተሰበሰበው ገንዘብ ለሀገራቱ ተመላሽ የሚሆንበት ሁኔታ አለ። ከዚህ በበለጠ ግን ታሪፍ በተለይ ቻይና ላይ አሜሪካ ራሷን ሳትጎዳ በፊት ቻይናን መጉዳት ማትችልበት ነው። ይሄ በሁለቱ ሀገሮች ማለትም አሜሪካና ቻይና በብዙ በጋራ ከ700 እና ከ800 ቢሊዮን ዶላር ያላነሰ የንግድ ልውውጥ ያደርጋሉ። አብዛኛው ልውውጥ የቻይና ነው፣ አቅርቦት ከ500 ቢሊዮን ዶላር በላይ። ተግባራዊነቱን ደግሞ በሌላ መንገድ ስታይ ቻይና ከኢራን ጋር ካላት ገበያ አንጻር እጅግ በጣም ጎጂ ነው ደግሞ ለቻይና። አሁን ለምሳሌ የራሱ የቻይናን የንግድ ሰነድ ጠቅሰው ነው የዘገበው። 2 ነጥብ ከነዳጁ ውጭ ማለት ትልቁ ጨዋታ ያለው ነዳጁ ውስጥ ነው። እዚህ ውስጥ ቻይና እንዴት ትጠቀማለች መሰለ? በእነዚህ በማዕቀብና በችግር ከተያዙ ሀገሮች ነዳጅ መቅዳቷ ለቻይና ምን ይጠቅማታል? በከፍተኛ ቅናሽ ነው የምትወስደው። ሀገሪቱ በአጠቃላይ የዓለም አብዛኛው የዓለም ሸቀጥ የሚመረትባት ሀገር ናት። የዓለም ማኑፋክቱሪንግ ሀብ ናት ማነው ቻይና። ስለዚህ ይፈጫል፣ ይሰለቀጣል፣ እንትን ይላል እና ፍጆቷ የሚገርም ነው። እንደ አንድ አፍሪካዊ ለመረዳት ያስቸግራል። ዓመታዊ የተፈጥሮ ጋዝ ጥቅሟ አባይ ናይል አስዋን ላይ ሲለካ 74 ቢሊዮን ሜትር ኩብ ነው እንላለን የዓመት ፍሰቱን። የተፈጥሮ ጋዝ
የፍላጎቷ የቻይና ዓመታዊ ከዛ በላይ ነው። ኢማጂን በአይነ ህሊና ለማየት ሞክር። ይሄ 74 ቢሊየን ሜትር ኩብ ውሃ አስዋን ላይ ተዘርግቶ አስበው። ከኋላ የፈጠረውን የናስርን ሐይቅ አስብ። ይሄን ያህል የተፈጥሮ ጋዝ እንኳ በቂው አይደለም በዓመት። ስለዚህ አንዳንድ ጊዜ ያቺ ሀገር የምትጠቀመው ነዳጅ ዘይት ለመገንዘብ ያስቸግራል። የራሽያን እሷ ነች የምትወስደው በዋነኛነት። የቬንዙዌላን እሷ ነች የምትወስደው። የኢራንን እሷ ነች የምትወስደው። እነዚህም ሶስቱ በማዕቀብ ኢንፌክትድ የሆኑ ሀገሮች ናቸው። ማን ነው? ኢራን፣ ራሽያ፣ ቬንዙዌላ። ስለዚህ ነዳጃቸውን ለመሸጥ እገዳ የተጣለባቸው ስለሆኑ በሶስተኛ ሀገሮች በኩል እነዚህ ሻዶ ፍሊት በምትላቸው ማለት ነው በተለያየ መንገድ ምርቶቻቸው የሶስቱም በዋነኛነት ወደ ቻይና ነው የሚሄዱት። ሶስቱም ግን በማዕቀብ ውስጥ ያሉ ስለሆኑ በተገኘው ዋጋ ሸጠው ማግኘት የሚፈልጉ ስለሆኑ እነዚህ ነዳጆች በርካሽ በአንጻራዊነት በብዙ ቅናሽ ነው የምታገኘው። በጣም አትራፊ ናት ቻይና። የሚገርም ነገር ነው። እና ይህን ሁሉ ነዳጅ አስገብታ ትጠቀምበታለች ብሎ ለማሰብ እኔ እንደው ታቆረው እንደሆን ካልሆነ በስተቀር ማለት መቼም እንደ አንድ ታዳጊ ሀገር ልገነዘብ አልችልም የቻይናን ፍጆታ። እና ከኢራን የምትወስደውን ነዳጅ አትገልጽም። አሁን ግን ይሄ ማዕቀብ ኢፌክቲቭሊ ይሄ ምንድነው የንግድ ታሪፉ ከሰራ በተለይ አሁን ኢራን ውስጥ ቤዚክ የሆነ የምግብ አቅርቦት እንኳ በተለይ የዳያሪ ፕሮዳክትስ ወተት፣ ቅቤ እንደዚህ የምትላቸው ነገሮች እንቁላል ከፍተኛ እጥረት አለ። ኢቨን ሱፐርማርኬቶች ውስጥ ማግኘት የማይቻልበት ሁኔታ አለ ለሀብታሞቹ ጭምር። እና ይሄ ኢኮኖሚያዊ እጥረትና ድቀት ለዚህ ሁሉ ትርምስ የዳረጋት ኢራን ላይ በዚህ ታሪፍ ኢፌክቲቭ አድርጎ ቻይናን መያዝ የሚቻል ይሄን አቅርቦት ከቱርክም ከዛ ይመጣውን የምትይዝ ከሆነ ሪሊ በጣም ያለውን ሁኔታ የማባባስ አቅም አለው የዶናልድ ትራምፕ ውሳኔ። ዓለም አሁን እንግዲህ የዶናልድ ትራምፕ ጥይት ማዕቀብ ወይም ደግሞ ታሪፍ መጣል ሆኗል። ስለዚህ ጦርነቱ ወደ ታሪፍነት ተቀይሯል ብለን መውሰድ የምንችልበት ሁኔታ አለ። በተጨማሪ ደግሞ እንግዲህ ሰሞኑን እንደምታየው ዶናልድ ትራምፕ ቬንዙዌላን ከከበቡ በኋላ የተለያዩ መርከቦችን፣ ነዳጅ ጫኝ መርከቦችን የሩሲያን ጨምሮ እያገቱ ነው። ቬንዙዌላ ላይ ደግሞ በጣም ከፍተኛ ገንዘብ ቻይና ኢንቨስት ያደረገችበትን የነዳጅ ምርት በተመለከተ ቻይና እንግዲህ ገንዘቧ እንዴት እንደሚመለስ ባናቅም ትልቅ ኪሳራ ውስጥ ነች ያለችው ማለት ነው። አሁን ቻይናን በተለያየ አይነት መንገድ እየመቱ አይደለም ወይ? ሩሲያን በተለያየ አይነት መንገድ እየመቱ አይደለም ወይ? ኢራን በከፍተኛ ዛቻ እተኩሳለሁ ወደ አሜሪካ በዙሪያ ላሉ ሀገራቶች ላይ እያለች እየዛተች ነው ያለችው። ምንድን ነው ይሄ? ሩሲያን አያስቆጣም ወይ? ቻይናን አያስቆጣም ወይ? ወደ ውስብስብ ጦርነት ዓለም እንድትገባ አያስገድድም ወይ? ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ
በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። የምናወራው ስለ ንግድ ከሆነ ቻይና ለኢራን ከኢራን ጋር ያላት ንግድ አሁን እንደሰማው ነው 2.85 ቢሊዮን ዶላር ነው ወደ ኢራን የምትልከው እና በሀገር ጥቅም ላይ ትምህርት የምናስብ ከሆነ ቻይና አንድ ሰኮንድ አይኗን ልታሽ አትችልም። 6 ቢሊዮን ዶላር ደግሞ ከኢራን ትወስዳለች። እነዚህ እዚህ ግቡ የሚባሉ አይደሉም። ምንም አንድ ደቂቃ በቻይና ደረጃ ልታየው የምትችሉ አይደለም። የ25 በመቶ በሁለቱ በአሜሪካና በቻይና መካከል ከ800 ከ900 ቢሊዮን ዶላር ያላነሰ ንግድ ልውውጥ ነው ያለው። በየቀኑ ግዙፍ ልውውጥ ነው ያለው። ስለዚህ ከዚህ ደቂቃ ጀምሮ ኢፌክቲቭ ከዛሬ ጀምሮ ይሄ ማዕቀቡ ይሰራል። ይሄ 25 በመቶ ታሪፍ ጨምራል ማለት ነው። ስለዚህ አሁን በዚህ ውስጥ ያለው ኪሳራ የትየሌሌ ነው። ስለዚህ ጉዳዩን የምናየው ከንግድ አንጻር ከሆነ በቻይናና በኢራን መካከል ያለው የንግድ ልውውጥ በአሁን በምታየው አሃዝ መሰረት እዚህ ገባ ይባላል። አሁን ሌላው ጉዳይ የነዳጁ ነው። የነዳጁን ደግሞ በፊት ለፊት የምታደርገው አይደለም። ስለዚህ ይሄንን ሁኔታ በዚህ ደረጃ ስታየው ቻይና ይሄንን ነገር አጠስም ብለህ ልታስብ ትችላለህ። ምክንያቱም በኮስቱ በዛ በኩል ያለው በጣም ከባድ ነው። ግን ጉዳዩ ፖለቲካዊ መልክ ከያዘ ነው ሊወሳሰብ የሚችለው። ዶናልድ ትራምፕ ይህን የሚያደርጉት የኢራን መሪዎችን ለመቅጣት ነው። ወይም የኢራን መሪዎች በአሁኑ ሰዓት የህልውና አደጋ ውስጥ ነን ብለው ነው የሚያስቡት። 47 ዓመት የኖረ ስርወ መንግስታቸውን ለመጣል የሚደረግ በውጭ ኃይሎች የተረዳ ሴራ ገጠመን ብለው ነው የሚያስቡት በሀገር ውስጥ እየተካሄደ ያለውን የተቃውሞ ትዕይንት ማለት ነው፣ ህዝባዊ ተቃውሞ። ስለዚህም ይሄን አሁን ኢራን እና ቻይና እንዲሁም ራሽያ የራሳቸው ግንኙነቶች እንዳሏቸው እናውቃለን። ከነዚህ የተለያዩ የጂኦፖለቲካ ሀሳቢዎች በመነሳት ቻይና ልትቀጥልም ትችላለች። ምክንያቱም እንዳልኩህ አሜሪካ ራሷን ሳትጎዳ በፊት ቻይናን መጉዳት አትችልም። ባላቸው ተመጣጣኝ ለቻይና አሜሪካ ትልቁ ገበያ ናት። ቢያንስ አሃዙን በትክክል ማስታወሴን እጠራጥራለሁ። ቢያንስ ከአጠቃላይ የቻይና ወደ ውጭ ከምትልከው ምርትና አቅርቦት ውስጥ 1/5ኛው አሜሪካ ነው። ስለዚህ በንግድ አይን ስታየው ቻይና ይህን ሪስክ አታረግም። ግን ከጀርባው ያለው አስተሳሰብ ኢራኖች አሁን ኦልሬዲ እርምጃ ወስደዋል። የዶናልድ ትራምፕን ማስጠንቀቂያ ገሸሽ አድርገው የምታመጣውን እናያለን በሚል ስርዓታችንን ማዳን አለብን በሚል እርምጃ ወስደዋል እና በሀገሪቱ ውስጥ አሁን የሚጠቀሰው ቁጥር ይዘገንናል። ቢያንስ 648 ሰዎች እንደተገደሉ ነው እና ቢያንስ 240 የሚደርሱ አስከሬኖች በትናንትና 180 ነበር ቢቢሲ ያየው ያለው። አሁን ደግሞ ወደ 240 አድጓል። ቢያንስ እነዚህ በማይስተባበል መልኩ ማለት ነው። ስለዚህ እስከ 648 ከዚህ የበለጠ ዋናው የዶናልድ ትራምፕ ማስጠንቀቂያ ዓላማው ይሄ እንዳይሆን ማድረግ መቻል ነበረ እና ሊያደርግ አልቻለም።
በ2022 የነበረውን በአይነ ርግብ ስላለበሰች በዛ ምክንያት በቁጥጥር ስር ውላ በሞተችው ወጣት ምክንያት ተቀስቅሶ የነበረውንና በወቅቱ ስርዓቱን ያንገዳገደን የተባለውን ህዝባዊ ንቅናቄ ኢራኖች ከዚህ በበለጠ ኃይል አይደለም ያከሸፉት። ያንም በመቶዎች የሚቆጠር ነው የገደሉት እና አሁንም በመቶዎች ነው የሚቆጠር ነው የገደሉት። አሁንም 10 ሺዎችን ነው ወህኒ ቤት ያጎሩት። ስለዚህ ምንም የዶናልድ ትራምፕ ቃል የኢራን አመራሮችን አልገደባቸውም። በግልባጩ ደግሞ እንደ ምንድን ነው እነዚህ ተቋሙ አድራጊዎችን አልታደጋቸውም። አሁን ዶናልድ ትራምፕ ላይ ይልቅ ጥያቄ ሊያስነሳባቸው የሚችለው ነገር ምንድን ነው? ይሄ አሁን የወሰዱት የታሪፍ እርምጃ እንግዲህ ቀኑን ሙሉ ባለው ዘገባ በተለይ ወደ ማታ ላይ የተሟላ ነገር እናገኛለን። ኢሳያስ በእርግጠኛነት መናገር እችላለሁ፣ ማንንም አያረካም። የኢራን ተቋሙ አድራጊዎችን አያረካም። የከፈሉት መስዋዕትነት አንብሊበብል ነው እንደሰማኸው፣ እና ተጨባጭነቱም አይታይም። ሁለተኛ አሁን ምንድን ነው እየሰማን ያለ ነው? አርጋቺ ለስቲቭ ዊትኮፍ ደውለው እንደራደር ብለዋል ብለው ዶናልድ ትራምፕ የነገረውን በጓዳ በር እንደራደር ብለው ነግረውናል። ኢራኖች በአሜሪካ መደብደብ ሳይሰለቻቸው አልቀረም ብለዋል። እንደራደር ያሉበት አጀንዳን ግን አሁን አውቀነዋል ወይም ገምተናል። ትላንትና አስታውሰ እንደሆነ የኒውክሌር ፕሮግራሙ ላይ ነው ያላቸው ድርድር። ያ የኒውክሌር ፕሮግራም ድርድራቸው 5 ዙር የተካሄደና 6ኛው እየተጠበቀ እያለ እስራኤል ጥቃት መክፈቷ ይታወቃል። በዛን ጊዜ የቀረበውም የኒውክሌር ፕሮግራማችሁን ሰርዙ፣ የኒውክሌር ቦምብ የመያዝ ልማችሁ እሱን እርም በሉ፣ በአጠቃላይ የኒውክሌር ማብለያ የሚባለው ተቋማችን ራሳችሁ ለማውደም ተስማሙ። አሁን እነ አሜሪካና እስራኤል አውድመውታል። ከዛ በፊት ግን ራሳችሁ ለማውደም ተስማሙ። ከዛ በኋላ አሜሪካና የሰላጤው ሀብታም መንግስታት በጋራ ሆነው በእነሱ ገንዘብ አሜሪካ እያስተባበረች እዛው ኢራን ውስጥ የኒውክሌር ማብለያ ተቋም እንደሚሰራና የዓለም አቀፉ ድርጅት ጭምር የሚቆጣጠረው ሆኖ ኢራን የሚያስፈልጋትን ለሰላማዊ አገልግሎት በሚውል ደረጃ ብቻ የበለጸገ ዩራኒየም ዘይት፣ የኒውክሌር ዘይት ይሰጧታል ማለት ትወስዳለች ማለት ነው እንጂ በራሷ ቴክኖሎጂ በራሷ ሳይንቲስቶች ይህን ነገር ማካሄድ እንደማትችል ይህን እንድትቀበል ይሄን ካደረገች ይህን ስምምነት ከፈረመች አሜሪካ ሀገሪቱ ላይ ያለውን ማዕቀብ በሙሉ እንደምታነሳ ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምታሻሽል ኢራን ከማንኛውም ፈለገችው ሀገር ጋር ያላትን ግንኙነት እንደምታሻሽል ሀገሪቱ ያላትን የተፈጥሮ ሀብት ያላትን ዋቴቨር እምቅ ኃይል ወደ ገበያ ለማቅረብ ከብዙ ዓመታት ማዕቀብ በኋላ ማለት ነው እና እንዲሁም በማዕቀቡ የተያዙባት በቢሊዮን ዶላሮች የሚቆጠሩ ቀሪ ገንዘቦችም እንደሚለቀቁላት ቃል የሚሰጥ ነበር። ኢራን ግን ሰማይና ምድር ቢገጥም ዩክሬን ምንድን ነው የኒውክሌር ማብለያ ተቋማታን ማለት ነው እና በራሴ ተቋማት በራሴ ሳይንቲስቶች ለሰላማዊ ዓላማ የሚያስፈልገኝን ኒውክሌር ማብላላት ወይም ዩራኒየም ማበልጸግ ከእጄ አይወጣም። እዚህ ጋር አልደራደርም። ኒውክሌር ቦምብ ግን አልሰራም። ኒውክሌር ቦምብ ምንድነው? ለኒውክሌር ቦምብ እንግዲህ ለመሳሪያነት ስታበለጽግ ደረጃ አለው። እዛ ደረጃ አልሄድም። ስምምነት ልገባ እችላለሁ ያንን። ነገር ግን የኒውክሌር የማበልጸግ ተፈጥሯዊ መብቴን አሳልፌ አልሰጥም። የራሴ የኒውክሌር ተቋማት ይኖሩኛል አሉኝ። በእነሱ አበለጽጋለሁ ለሰላማዊ አገልግሎት የሚውለውን እንጂ ይሄንን አውድሜ ይሄንን እጄን አጣጥፌ በዛ መንገድ በሚስጠኝ አልቀበልም በሚል ነው የፈረሰው። አያ አሁን አባች የሚነግሩን ያው ባለፈው የሰማነውን ነው። ፌር በእኩያነት የሚደረግ ድርድር የእኛንም ፍላጎት ጥቅም ውስጥ የሚያስገባ ከሆነ አሁን ለአልጀዚራ በሰጠው መግለጫ ያንን ድርድር ለመቀጠል ዝግጁ ነን ነው የሚለው። ገባ በግልጽ እንደምትመለከተው ዶናልድ ትራምፕ አሁን የነገሩን ዊትኮፍ እና ሌላ ራሳቸው አርጋቺ ነበሩ ባለፈው ተደራዳሪ
ዊትኮፍና አርጋቺ ሌላ ድርድር ሊቀመጡ ነው ማለት ነው። ይሄ ምን ይሰጣል ለኢራኖች? የአሜሪካ ኢንተረስት አሁን እዚህ ጋር ምን ሆነ ማለት ነው? የኒውክሌር ፕሮግራሟን ማስጣል ሆነ ማለት ነው። ስለዚህ የአገዛዝ ለውጥ ለማድረግ በዚህ ሰልፍ ላይ የተሳተፉና ያለቁ የታሰሩ ቀሊጥ ሆኑ ማለት ነው። የእነሱ ኢንተረስት ሌላ ነው። የአሜሪካና ኢራን አሁን እየተነጋገሩ ያሉበት ኢንተረስት ሌላ ነው። አየህ፣ አሜሪካ የኢራን የኒውክሌር ፕሮግራም ለማስጣል ፕሮግራም ነበራት። የድርድሩ ዓላማ የዶናልድ ትራምፕ ያ ነው። አሁን አትዘኮስትም። እነዚህ ደግሞ ትዕይንተ ህዝብ ያደረጉ ኢራኖች እንደሚያቀርቧቸው ዳቦ ፈላጊዎች፣ የምግብ የህይወት የኢኮኖሚ ችግር ውስጥ የገቡ ብሶተኞች ናቸው። የእነሱን ችግር መፍታት አለብን፣ እነሱን እንቀበላለን። ሌሎች ግን በውጭ ኃይሎች የሰለጠኑ እና ትጥቅ የታደላቸው እና ሁከትና ትርምስ ሀገሪቱ ውስጥ ለማስነሳት ህንፃዎች ያጋዩ፣ መስጊዶችን ያጋዩ፣ የባህል ተቋማትን እንዲጋይ ያደረጉ፣ ያገኙትን የሚገድሉ በማለት የጠቀሷቸው ኃይሎች አሉ። እነሱን ደግሞ ሀገርና መንግስት ለማፍረስ የሚንቀሳቀሱ ናቸው የሚል አቋም ይዘው ነው እንደሱ ላይ የዘመቱት። አሁን አጠቃላይ ግን አውሮፓም ሆነ አሜሪካ የሚመለከቱት ጠቅላላ ይህ በባለሱቆች የተጀመረ ከሀገሪቱ ገንዘብ መውደቅና ከሀገሪቱ የህዝቡ የኢኮኖሚ ሁኔታ መራቆት፣ ድቀት፣ የኑሮ ውድነት ገለመሌ ከምትለው በተነሳ የተጀመረ ተቃውሞን እነሱ መካሄድ ያለበት በሰላማዊ መንገድ መቀጠል ያለበትና በኃይል ሊመታ ሊደመሰስ የማይገባው ብለው ነው የሚያምኑት። ዶናልድ ትራምፕ ቃል የሰጡትና ሰልፈኞቹ እንዲወጡ ያደረጉት እኔ አለሁኝ ኢራኖች ቢተኩሱ እተኩሳለሁ በማለት ነው። አሁን በተጨባጭ ግን እየሰማን ያለነው ኢራንና አሜሪካ የኒውክሌር ፕሮግራማቸውን ለመቀጠል ነው የተነጋገሩት። ይሄ ከተቃውሞ ሰልፈኞቹ ዓላማ ጋር ሪሊ ኢሚዲየት ዓላማቸው አይደለም። የተቃውሞ ሰልፈኞቹ ህይወታቸውን ቤዛ አድርገው ነው የገቡት። አሁን የሞተውን ቁጥር ስትመለከት፣ የቆሰለውን ቁጥር ስትመለከት፣ እንዲህ ያለውን ስትመለከት ምናልባት ኢራኖች እንደሚሉት አክሽፈውታል ወይም እያከሸፉት ነው የሚለው መውሰድ ይቻላል። ስለዚህ ዶናልድ ትራምፕ አሁን በወሰዱት የታሪፍ እርምጃ የሚያስደስቱት ብዙ ወገን ያለ አይመስለኝም፣ ተቃውሞ ሰልፍ አድራጊዎችን ጨምሮ። ስለዚህ በዚህ ላይ አሁን የውጭ ጉዳይ ሚኒስትሩ አባች የተናገሩት በጣም የሚገርም ነው። በኢራኖች በኩል ይህንን እርምጃ ሲወስዱ ጦርነት የሚመጣ ከሆነ ቢኢት ብለው ያደረጉት መሆኑን የሚያሳይ ነው እና የሚገርም ልበ ሙሉነት ነው የምታየው። አባቺ ለጦርነት ተዘጋጅተናል ብለው ትናንት ተናግረው ነበር። እንደገና ለአልጀዚራ በሰጡ መግለጫ አሜሪካ እኛን ቴስት ለማድረግ ከፈለግሽ እንግዲያውስ እኛም ተዘጋጅተንልሻል። ከጁን 12ቱ ጦርነት በፊት ያኔ ከነበረን ዝግጁነት አንጻር አሁን ያለን ዝግጁነት ሰፊ፣ የተንሰራፋ፣ እየተጠናከረ ነው ያለን እና ሞክሪን የሚል ነው። ይሄንን ደግሞ በተመለከተ ራሷ እስራኤል ጠቅላይ ሚኒስትሩ ባለፈው ወደ አሜሪካ ለጉብኝት በሄዱ ጊዜ እንደውም በወቅቱ የተባለው የጦርነት እቅድ ፕላን ይዘውም ነው ሄዱት ነው የተባለው። ምክንያቱም ኢራን ቦሊስቲክ ሚሳይል ምርቶቿን በከፍተኛ ደረጃ እያስፋፋች ነው የምትገኘው። በዚያ አካሄዷ ከሄደች በወር 3000 ልብ አድርግ፣ በወር 3000 ቦሊስቲክ ሚሳይሎች ማምረት የምትችልበት ሁኔታ ላይ ነው የምትገባው አንድ የሆነ ነገር ካላቆማት በስተቀር የሚል ግምገማ ነበር የተካሄደው። የሚገርም ነው። ስለዚህ አሁን ኢራን እየሰጠችው ያለው መግለጫና ከዚህ በማንኛውም ሰዓት ለጦርነት ዝግጁ ሆና እየጠበቀች መሆኗን ነው የሚገልጸውና ዶናልድ ትራምፕ የወሰዱት እርምጃ የታሪፍ እርምጃ ነው። ከዚህ የታሪፍ እርምጃ በታች ግን በሁለቱ ሀገሮች መካከል የታቀደው የኒውክሊየር ፕሮግራሟ ድርድር ነው። ይሄ ደግሞ ከሰልፍ አድራጊዎቹ ጋር ምንም አይነት ግንኙነት የለውም። ፕሬዚደንቱም ለሰልፍ አድራጊዎቹ የሰጡትን ቃል ተወጡ የሚያሰኛቸው አይደለም። ይህንን ማታ ላይ በስፋት እናየዋለን ሲተነትን ኢሳያስ። ዓለም እንግዲህ የኢራን ቆራጥነት እና ለጦርነት ዝግጁ መሆን እጅግ በጣም የሚገርም ነው። ምክንያቱም በከፍተኛ የህዝብ ማዕበል ተመታ
ሁኔታዎቹ እጅግ በጣም የሚያስፈሩ ነበረ። እኔ እናንተ እንኳን ዜናውን ስንሰራው ኢራን ይህንን ማዕበል መቋቋም የማትችልበት ሁኔታ ከተፈጠረ ምናልባትም እንደ ሊቢያ ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ሌላ ነገር ላይ ሳንሄድኛ አንድ ነገር ግን ማለት ይቻላል ለመደምደሚያ ዞሮ ዞሮ ታብሎይድስ ናቸው፣ ሶርስ አላቸው፣ የሚጠቅሱት እንትን አለ። እኛ እንወስድም። ይሄንን በእንግሊዝ ጋዜጦች ላይ በብዛት እያነበብን የነበረው የኢራኑ መንፈሳዊ መሪ አያቶላህ ኻሜኒ የተወሰኑ ሰርክላቸውን ይዘው ምናምን ወደ ራሽያ የመኮብለል የተለያዩ እንደዚህ የሚሉ ነገሮች ነበሩ። እነዚህን እኛ አልሰራናቸውም። ምክንያቱም ያው ለአድማጮቻችን ታማኝ ለመሆን ነው። ምክንያቱም ዜናዎች በተለያየ መልክ ይወጣሉ እና አንዱ ዓላማ እንዲህ አይነት ዜናዎች እነዛ ጋዜጦች ናቸው የፈለጉትን መጻፍ ይችላሉ፣ ወይም የፈለግከውን ታጎላለህ እና አንዱ ኢራን ላይ የሚካሄድ ዘመቻም ሊሆን ይችላል። ስለዚህ ዜና ትመርጣለህ። ነገር ግን ይሄ በሰፊው ሲጻፍ የቆየ ነው። አሁን ግን በተጨባጭ ውጭ ጉዳይ ሚኒስትሩ የተለያዩ የኢራን መሪዎች እየሰጡ ያሉትን መግለጫ ስንረዳ እኔ ማለት የምፈልገው መሰለ ኢራኖች አሁን እየተካሄደ ያለው ተቃውሞ ሰልፍ ስርዓታቸውን ሊጥለው እንደሚችለው እዚህ ግንዛቤ ላይ ደርሰዋል። ስለዚህ ማርቲን ኮስት ስርዓቱን ለማዳን መዋጋት አለብን ብለው ወስነው ነው ያደርጉት ብዬ ነው የማምነው እና በሰልፉን ለመበተን እርምጃ ወስደዋል እና እሱን ተከትሎ የሚመጣ ነገር ካለ ዶናልድ ትራምፕ በቀጥታ ጣልቃ አስጠንቅቀዋል። መዋጋት አለብን የሚል ድምዳሜ ላይ ደርሰዋል ብዬ ነው የምወስደው። በእንግሊዝ ጋዜጦች ሲሰራጭ የነበረው ከመንፈሳዊ መሪ ጀምሮ ለሽሽት ይሄ በብዙ መልኩ የሚለው በዛ ሳይድ ያለው ሳይሆን በግልጽ አሁን የሚታየው ኢራኖች መንፈሳዊ መሪውን ጨምሮ እስከ መጨረሻው ለመዋጋት መቁረጣቸውን ነው የሚያሳየው። የአባቺ ንግግር፣ የሌሎች መሪዎቻቸውም ንግግር አጠቃላይ ስታየው ይህንን ነው። ዓለም እንግዲህ ዶናልድ ትራምፕ ከኢራን ጋር የሚናገዱ ሀገራቶች ላይ 25% ታሪፍ እንደሚጥሉ ተናግረዋል። ይሄ ኢራንን ያሽመደምዳት ይሆን ወይስ ኢራን ለዚህም ተዘጋጅታለች? ዓለም እንግዲህ ዛሬ በኢራን ዙሪያ የሚወጡ ዘገባዎችን እያየን ትንታኔውን ይዘን እንቀርባለን። ለዛሬ ላቀረብከው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ ዓለም። መልካም ቀን ኢሳያስ። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ።
የገንዘብ ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና